እንጂ ቀለበት አሰርክ እንዴ? ምን የምን ችግር አለው? ለምን መሰለሽ ሴቶች በጣም እያስቸገሩኝ ስለሆነ በቃ ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኛለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬም በድጋሚ መተናል ማለት ነው። ያው ሰሞኑን ትንሽ እሷም በመታመሟ ስራ አልሰራንምና እንግዲህ ዛሬም በድጋሚ መተናል። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ እግዚአብሔር ይመስገን። እንግዲህ ያው አንዳንዴ ማለት ምን እንደምላችሁ አላውቅምና ዛሬ ደግሞ እስቲ ተሽሎኛል፣ ደህና ነኝ፣ ምንም አልልም፣ የግድ አንተን ማግኘት አለብኝ ብላ ደግሞ ዛሬ እንግዲህ ያው ተገናኝተናል ማለት ነው። ማነች ከበቡሽ ማለት አይ ከበቡሽ አይደለም። በነገራችን ላይ ብዙ ጊዜ ያው ልጅቱ በሚል ነው የሚታወቀውና ስሟ የሺ ነው በነገራችን ላይና የሺ በሚለው ከዚህ በኋላ ጸድቋል ማለት ነውና በነገራችን ላይ ያው ዛሬ አይደለም ስም የሚወጣበት የራሱ ጊዜና ቦታ አለው። ነገር ግን ብዙ ጊዜ ያው በተለምዶ ልጅቷ ነው የምንለው። ከዚህ በኋላ እንግዲህ የሺ በሚለው ጸድቋል ልላችሁ ፈልጌ ነው። እና እንዴት ነሽ? ሁሉ ሰላም ተሻለሽ? እና እንግዲህ ውድ ቤተሰቦች ያው ሰሞኑን ምን ልበላችሁ መደጋገም አይሆንብኝ እንጂ በጣም ጥሩ ሁኔታ ላይ ነው ያለነውና አንዳንዴ ሰው ያስባል እግዚአብሔር ያሳካል የሚባለው እኛ እንግዲህ አይተንበታል ማለት ነውና እኔ እንጃ። አሁን ደግሞ በቃ ስራ ጀምሬያለሁ ነው የምትለው። ስራ ጀመርሽ? ምን ስራ ጀመርሽ ደግሞ? ንግድ? አይ በስም ብቻ ያወራል። አይ ከምር ነው። ልብስ ነው የምሸጠው። የልብስ ታይት ምናምን ነገር። ብር ከየት አመጣሽ? ብር እንግዲህ ባጋጣሚ ብርም ይገኛል። አይ ውሸት እንደሆነ የሚዋሸኝ ሰው በጣም ማለት እኔ የሚዋሸኝ ሰው አልወድም። አይ ነው ውሸት አይመቸኝም። ያው ሱቅ ነገር ሱቅ ምናምን አይደለም የዘርፍ ነው። በትንሽ ብር ነው የጀመርኩት። አይ ብሩን ከየት አመጣሽ ብዬ ነው። በትንሽ ብር ነው የጀመርኩት። አይ እንግዲህ ወደ ትልቅ ሱቅ ምናምን አይደለም። አንዳንድ ልብሶች ምናምን ከጀመርሽም ጥሩ ነው። ጓደኞቼም ሰጡ የተወሰነ ብር። ኧረ እባክህ ሀብታም ናቸው ማለት ነው እነሱ? ሀብታም ሰባዩንም ያው ስራ ላይ ናቸው። እና ካበደሩ ታዲያ ጥሩ ብር ለምን ከኔ ጀምሮ ለምን አታበድሩ? እናንተ ስራ እኮ በትንሹ ነው ስራ። ኧረ ብዙ ብር ተበደሪልኝ እንደዚህ የሚያበድሩ ከሆነ እንዴ ለካ ሀብታም ከሰጠኝ ነገሩ ተመስገን ነው። እኔ እንተኝና አንቺ ራሱ ስራ ኖሮሽ ወጥተሽ ከገባሽ ይሄ በጣም ትልቅ ለውጥ ነው። እውነት ነው የምናልሽ። እንደዛ ከሆነ እውነት ያርግልሽ። ግን እኔ አላቅም ማለት የሆነ ጀርባሽ መጠናት አለበት። የሆነ ከሆነ ሀብታም ሰውዬ ጋር ይሄን ተጀናጅነሽ ሊሆን ይችላል፣ አይታወቅም። አይ እኔ ሴቶችን አላምንም። አንቺ ምንም የሌለሽ ሰው የትራንስፖርት እንኳን የሌለሽ ሰው አሁን ንግድ ጀመርኩ ስትይ ይሄ አላቅም። ወይኔ በምን አይነት አማርኛ ላስረዳት? በትንሹ ነው የጀመርኩት። እኔ ሱቅ ምናምን አይደለም የዘርኩ ነው የምሰራው። ልብስ ታይት፣ የህፃናት ታይት፣ ሴቶች ቀሚስ፣ ጉርድ ምናምን ማለት ነው። እንደዚህ አዟሪ አይታታ ግን አራቃለሁ። ግን ይሄንንስ ከየት መጣ ብዬ ነው። እርግጠኛ ነሽ? ጠይቃቸዋለሁ ደግሞ እኔ ካልሆነ ሰው ጋር እንትን ብለሽ ከሆነ ይሄ ሌላ ችግር ነው። ግን ያርግልሽ ደግሞ ምንድነው ይሄ ነው? ይሄ ማስልክ ነው። ስልካ ይሄ እንጂ ቀለበት አሰርክ እንዴ? ምን ችግር አለው? ለምን መሰለሽ ሴቶች በጣም እያስቸገሩኝ ስለሆነ በቃ ለዛ ነው ማለት ያው ትዳር አለው ብለው እንትን እንዲሉኝ ማለት ነው እንጂ ሌላ ነገር አይደለ። ምን ማለት ነው? ምን ማለት ነው ደግሞ? ጀመራት መሰለኝ። አይ ጀመራት ሳይሆን ምን ችግር አለ? ምን አለው? ይሄ ምን አለበት? የግድ አንቺ ካላሰርሽ እኔ ማሰር አልችልም እንዴ? ነው እኔን ማጣት ትፈልጊያለሽ? እኔ ማጣት ከፈለሽ ችግር የለም። እኔ ማለት ሴቶቹ ጭራሽ በመንገድ በቃ አላሳለፉኝ። ምናምን ሌላ ሳስራግ እንደሆነ አንቺ ደግሞ ሁሌ ጭቅጭቅ፣ ሰው ጸበልም ሄዶ ተሽሎትም ተመልሶ እዛው ላይ ይገኛል። ይሄ ሴቶቹ መንገድ ላይ አላሳልፍ ሲሉኝ አይ ሚስት አለው ብለው በቃ እንዲተውኝ ያረኩ ሲስተም ነው እያልኩሽ ነው። በቃ ምንም አላማረኝ የጠፋው የም ቅናት መሆኑ ነው። ጭራሽ ቀለበት ማሰር የም ቅናት መሆኑ ነው። በዚህም ቀናሽ ላውልቅልሽ ተደበረሽ አንታው ለምን ሰጥሻለሁ? ለማንኛውም አሁን ነገር አጨቃጭቀና እና ምን ልልህ ነበረ፣ አሁን ቤት እንቀይር። እኔም እንደነገርኩ ስራ እየሰራው ነው። ምን እንቀይር ደግሞ አሪፍ ነው። ከትንሽ ነው ወደ ከፍ ያልከም የምትሄደው። ምን እንቀይር? ቤት
አብረን ለመኖር ያወሰንበት ሁሉ እኔ ስንት አመት የኖርኩበት ቤት አይደል? ያ ቤት ቤቱ ምን ሆነ? አይ ቤት የጓደኛዬን ቤት አይተዋላ እንደሚያምር። አዎ እሱ ሀብታም ናቸው። እሺ እየሰሩ ነው። በቃ እግዚአብሔር ይመስገን። ከሰራ አንተ ሀብታም ትሆናለህ። እሺ ስለዚህ ቤት የተሻለ ቤት እንቀይርና አብረን እንኖር። እኔም ስራዬን እሰራለሁ፣ አንተም ስራ ትሰራለህ። ስለዚህ እኔን ነው ቤቱን የፈለግሽው? ምሳሌውማ አንተ ነው። ግን ቤቱ ምን እንደሰራለኝ እና ሰው ባንዴ ከየት ነው የሚመጣው? አንቺም አሁን ስራ ጀመርኩ ካል ሰርተሽ እኔም ደግሞ ቀስ እና ሁለታችን አንከፍልም እንዴ? በሂደት ነው እንጂ ባንዴ እንዴት ነው አንቺ? እኔ ከዚህ በፊት እኮ ይችን ቤት ራሱ ቤቱ እኔ 15 ቀን ተቀምጬበታለሁ እኮ በጣም ነው የሚወርደው። ማዳበሪያ ቤት ምናምን እኔ ስንት አመት ኖሬበታለሁ። አንቺ ለ15 ቀን ነው እንዴ? አሁን ህይወታችንን መቀየር ያለብንን ነገር መቀየር። ስለዚህ ይሄ በሂደት ነው እያልኩሽ እኮ ነው። በቃ ዛሬ ነገ እያልን ነው እንጂ ዝም ብሎ ባንዴ ተነስተሽ ኮንዶሚኒየም ቤት ልትገቢ ነው ወይ ብሎኬት ቤት ውስጥ ልትገቢ ነው? እሱ ብቻ ሳይሆን አለ ጽድት ያለ ቤት ዶርም ትንሽ ቤት ይበቃናል። ሰላም ቤት ሆነ ተማመንሻት ነገር አለ። ስለዚህ እኔ አንቺ ስላልሻውን ዛሬ ተነስቼ ዛሬውኑ ቤት አልቀይርም፣ ዛሬውኑ ኮንዶሚኒየም አልገባም፣ ዛሬውኑ ብሎኬት ቤት ውስጥ አልገባም። ስለዚህ ይሄ ቤት እኔ ስንት አመት የኖርኩበት ነው። ስለዚህ ሰው ከትንሽ ነው። አንቺ አሁን ከትንሽ ነው ስራ የምጀምረው አላልሽም? እኔም ደግሞ ከትንሿ ጀምሬ ነው ወደ ላይ እንትን ሁለታችን አብረን መኖር ነው። እንግዳ ጓደኞቻችን ይመጣሉ። በቃ ይንጡ እኔ ለሰው ብዬ አይደለም የምኖረው ለራሴ ነው። ቤታችን ፏፏ አድርገን ቡና አቀራርበን ምን እነ ተሙ ቤተሰብ ናቸው እኮ የውጭ ሰው ናቸው እንዴ? እነ ተሙ ከዚህ በፊት እኔ ቤት አልመጡም እንዴ ሊጠይቁኝ? ታዲያ ካላወቅሽ በቃ ሰው ሲነግርሽ መስማት ነው። ስለዚህ አሁንም ድጋሜ ደግሞ ጭቅጭቅ ውስጥ አንግባ። እሺ ግን እዛ ቤት እንደማልመጣ ነው የምነግርህ። አትንጫ አንቺ ትቀሪያለሽ እንጂ ምን ማን እንትን ይላል። እኔንም የሚፈልግ ስንት ሰው አለ ከፈለግሽ እኔ ግልጹን ከነገርሽ ማለት ነው። አይ ዞሮ ይልሽ ምን መሰለሽ አንቺ ሰው ጋር ስትመጪ ከሰው ጋር ስትኖሪ ቤት አይደለም የሚታየው፣ ገንዘብ አይደለም የሚታየው፣ ዋናው ሰው ልጅ ማቃለው እንደዛ ሳይሆን እኮ ያው ስራ ምንም ስለጀመርኩኝ እኔ ቢኖረኝ ሰው አብሮ ለማደግ ነው፣ አብሮ ለመኖር ነው አይደለም። ቤት መቀየር ሌላም ነገር እኮ ማድረግ ይቻላል ከተቻለ፣ አቅም ካለ ነው። አቅም ከሌለ ደግሞ ምንም ማድረግ አይቻልም፣ ባለው መንቀሳቀስ ነው። ስለዚህ ሰው እኮ ያየ እየተግባባ ነገሮች በቃ እንትን እያሉ ሲመጡ የተሻለ ነገር ሰው እንትን ሊል ይችላል። ስለዚህ እኔ ሳላስብ ቀርቻ አይደለም። እኔ አሁን እዚህ ማዳበሪያ ቤት ውስጥና ቆርቆሮ ቤት መኖር እንዴት እንደደበረኝ ቪዲዮ እንኳን ስሰራ በጣም እያፈርኩ ነው። አራስ ብቻ ሳይሆን ብርዱ ራሱ ይበርዳል። ስለዚህ ሁለት ከሆነን አሁን አይበርድንም። በፊት እንግዲህ እኔ ብቻዬንም ሆኜ ተቋቁሜዋለሁ። አሁን ደግሞ ሁለት ከሆነን አይበርድንም። እና እኔም ብቻዬን 15 ቀን ቆይቻለሁ። ስለዚህ እንደውም አሁን ቤት እንቀይር ሳይሆን የሆነ በቃ ወፈር ያለ ብርድ ልብስ እንግዛ ነው የሚባለው እንጂ አሁን የቤት እንትኑን ከምንቀይር ብርድ ልብስ ብንገዛበት በቃ ይሁንልን። እንደተመቸህ ለማንኛውም እንግዲህ የማሳውቅ ዛሬ ስራ እንደጀመርኩኝ ነው። ስራ እንደምሰራ ካሳወቅኩ ራሱ ትልቅ ነገር ነው። እና ባለፈው የቤትን ጉዳይ ደግሞ ቀስ በቀስ እናስብበታለን። ባለፈው ታዲያ አሞኝ ነው ምናምን ከምትይ ስራ ጀምሬ ነው ብትይ ምን ችግር ነበር? ያ ጊዜማ ጉንፋን አሞኝ ነበር። ከዛ አሳውን ያመጡልኝ ራሱ ጓደኞቼ ናቸው። እስከዛ አንቺ እንደዚህ አይነት ነገር ብትሰሪ ምናምን ብለው መርካቶን አሳዩኝ። ዞሮ ምን መሰለሽ እኔ ስራ መጀመርሽ ደስ ብሎኛል፣ ግን እኔ እንጃ እኔ ማለት አሁንም ያልተዋጠልኝ ነገር አለ። ለምን መሰለሽ ከዚህ በፊት ስራ አተሽ ሁሉ ነገር እንትን ባለ ሰዓት ያው ተሙ የሆነ ብር አበድሮሽም ነበር። ያን ብር ራሱ በቃ ተስተኛ አይነት ነገር ሲያወራ ነበር። እኔ ላንቺም ለመናገር የሆነ ሸሚዞይ ነው እንጂ እንደዛ እያለ ነበረ። ግን ካገኘሽ ስራ ከመጀመር ይልቅ የሱን ሳንቲም ብትመልሽ ኖሮ ጥሩ ነበረ። ዞሮ እስኪ ያለውን ነገር እንግዲህ እንደሚሆን ማድረግ ነው። ስለዚህ አሁን አንቺ ጭራሽ መርካቶ ድረስ ሄጄ እያልሽ ነው። አንቺ ቤት ወጥቶ ቤት እንደሚገባ ማታቂ ሴትዮ አሁን መርካቶ ድረስ ሄጄ ትኛለሽ። ለተሙ ስራ እንደጀመርኩ ምናምን ደግሞ እንዳትነግረው እሺ። ተሙ ምን ሚዲያ ተጠቃሚ እኮ ነው። ተሙ ህፃን ልጅ አይደለም። ስለዚህ እን ቪዲዮ አሁን አይም ለማለት ያክል በደንብ ያውቃል። ስለዚህ እንኳን ተሙ ዛሬ ህፃን ልጅ ራሱ የምትሸውጂው ጊዜ አይደለም። ስለዚህ ሚዲያ ተጠቃሚ ነው፣ ያየዋል። ዞሮ ችግር የለውም። ሲባውቅ ደስ ይለኛል። እኔ ስራ ምናምን ብር መስጥኝ ይለኛል። ስለዚህ አሁንም እኔ ከጓደኞቼ ተቀብዬ ጓደኞቼ አበድረውኝ ነው። ስለዚህ በቃ እኔ የተወሰነ ነገር ከሰራው በኋላ እሰጣለሁ። ድንገት እንደው ከዛ ሳይሆን አንተ ስራ አልጀመረችም ምናምን ብላ ነገር
ስራ መናገር የለበትም። በቃ ቪዲዮውን ያየዋል ነው። እኔ አሁን ነገ ቪዲዮ ስለምለቅ ያየዋል። ስለዚህ ህፃን ልጅ እኮ አይደለም እሱ። ብሬት አግኝተን ምናምን ቢለኝስ? በቃ ጓደኞች አበድረውኝ ነው በይው። ጓደኞች አበድረውኝ ደስ አይለውም። ስለዚህ አትንገራ። በቃ ንግዱን ታይና ወይ ሰው ብር መልሽ እንዴ ስማ አልቶ እንደና ቀን ያገኙትን ስራ አንተ ስራው እንዴት እንደሆነ አታውቀውም። አይ ስራው ጭራሽ አሁን አንቺም ስራ አዋቂ ሆንሽና ስራ ጀምረሽ በቃ የስራውን እንትን አታውቅምኛ። ይሄ ንቀት እኮ ነው። እንደዚህ አይነት ነው ንቀት። እኔ ለራሱ ተነቀኝ። ኧረ በእርግጥ የተናቀ ሰው ውድ ቤተሰቦች የተናቀ ሰው ነገ ተነጎዲያ ላይ ነው የሚገኘው እና የእግዚአብሔር ነገር አይታወቅም። ሰው ዛሬ ምንም የለውም ምንም አይሰራም ስራ የለውም ተብሎ መናቅ ከባድ ነው። ግን የእንጀራ ጉዳይ የእግዚአብሔር ነገር ነገ የት እንደሚያደርስ አይታወቅም። ለማንኛውም እንግዲህ ውድ ቤተሰቦቼ ያለውን ነገር እንደዚህ እየተገናኘን አንዳንድ ቪዲዮ እንሰራለን። እስኪ ስራ ቦታውንም እናያለን። ምን እንደምሰራ ሄጄ ማየት ማረጋገጥ አለብኝ። ከዛ ውጪ እኔ ባሉባልታ አልሰማም። ነገ ደግሞ በጀርባ የሆነ ሰው ወይ ጠብሳ ሊሆን ይችላል አይታወቅም። ስለዚህ እንደዚህ አይነት ወይ አታወራ። መብት እኮ ነው። መጠራጠር እኮ ግድ ነው። የዛሬ ሴቶች ማለት ነው ከጀርባ 3 4 ወንድ ይዘው ነው እኔ ያለውልህ እያሉ ዝም ብለው ጥርሳቸውን የሚያሳዩት። ስለዚህ ይሄን ነገር ማረጋገጥ አለብኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን፣ ደግፉን እያልኩኝ እንግዲህ ለዛሬ ነበረን ቆይታ ይመስላል። እናመሰግናለን።